ሀገር እድለኛ ናች እኮ ስል ኢህአዴግ ማምጣት ያለበት ለውጥ አምጥቷል። ኢህአዴግ ችግሩ ዘግይቷል። ቢያንስ 7 ዓመት ዘግይቷል። ይሄ መዘግየት የተሰጠን ኪሳራ አለ። አሁን በየቦታው የሆነ ጉንፋን እዛም እዚህም ግጭት የሚለውን በሽታ ሁሉ ያመጣው ይሄ መዘግየት። ባይዘገይ ይሄ ሁሉ ሳይሆን በሄድን ነበር ብዬ አስባለሁ። አብይ እና አብይን የመሳሰሉ ጭንቅላቶች ለሀገራችን የዘመኑ ጭንቅላቶች ናቸው። ፈጥኖ መሄድ የሚችሉ ጭንቅላቶች፣ ለውጥ ፈላጊ ጭንቅላቶች። ለውጡ ደግሞ ዝም ብሎ ይሄ ተነካኪ ለውጥ ተሻግሮ የሚሄዱ ለውጦች ማምጣት የሚፈልጉ ጭንቅላቶች ናቸው። ታዲያ ይሄ ኢትዮጵያን አሸጋግርም ብሎ ማሰብ እንዴት ይቻላል? ይሄ ኢትዮጵያን ያበላሻል ብሎ የሚያስቡት ለኔ እንግዲህ እዛው ድሮ የነበረ ቦታ ላይ ቆሞ የቀረ አስተሳሰብ የያዘው ሰው ብቻ መሆን አለበት ብዬ ነው ማስበው። ወይም ደግሞ እኛ ራሳችን ያለፍንበትን ረስተዋል እላለሁ። እኛ እኮ በምንታገልበት ተማሪ ጠግቦ የልጅ ነገር ይባል ነበር። ትልልቆቹ የልጅ ነገር ይሉ ነበር። ግን እድላቸውን የሚወስን ጉዞ ውስጥ ነው እየተጓዝን ነበር ነው። ይሄ ነው የሆነው አሁንም በእኛም ሀገር። በእኔ አስተሳሰብ ምን ነው የእኛ ሰዎች የሆነ ሙጋቤ ዚምባብዌው 90 ዓመታቸውን በኋላ ሀገር ለመምራት እኔው ነኝ ብለው ነበር። እኔ ምን አልኩ? እዚሁ የኔው ባልደረቦች እኛ በምናስበው መንገድ ነው መሄድ ያለበት ሁሉ ነገር ወደሚል ሲያስቡ የኢትዮጵያ ሙጋቤዎች ምን አልኳቸው? አሁንና አብይ የሚራመዱትን ጉዞ የዘመኑ ጉዞ ነው፣ የዘመኑ ኃይል ነው፣ ተገቢ ነው፣ ይሄ ነው የበለጠ ይሄንን ሀገር የሚያራምደው ብሎ ማሰብ ከተሳነ እኛ ራሳችን ያለፍንበትን መርሳት ያልኩት